እንግዲህ ዳጣ ምን ገጠማት የሚለውን አብረን የምናየው ይሆናል። ዳጣ አባቷ በሌለበት አቢጌል የአባቷንና የዳጣን ጸጉር ዲኤንኤ አስመርምራ አመጣችው። አሁን ላይ ይህን ያየችው ወይዘሮ ማርታ በእርግጥ እንዴት ባሌ ልጠረጠሪው ቻልሽ በማለትም አቢጌልን አሰቃየቻት። በኋላ ግን ወረቀቱን ገልጣ ስታነበው የዳጣንና የደረጀ ዳንኤል ምርመራ ውጤት አንድ ነበረ። አሁን ወይዘሮ ማርታ በእርግጥ ዳጣ ላይ ትልቅ አደጋ ደረሰች። ዳጣ የምትሆነው ግራ ገባት። ከወይዘሮ ማርታ ማን ያስጥላት? ልክ አቢጌልን እንደደበደበቻት ዳጣንም ጀመረቻት። ዳጣ በጣም ተስፋ ቆረጠች። ይህንን የሰማው ናታንና እንዲሁም ሰራተኛዋ ሰላም ደንግጠው ድርቅ ብለው ቀሩ። አቢጌል አሁን ያደረገችው ነገር ትክክል ነው ብላ ወይዘሮ ማርታም አመነች። መጀመሪያ ላይ ልጄን ያሰቃየኋት ዝም ብዬ ነው፣ እኔ ሳላጣራ ችኩል ነኝ፣ እንዴት ደረጀ ይህን ሊያደርግ ቻለ? በማለትም ወይዘሮ ማርታ ዳጣ ላይ ከባድ ጉዳት አደረሰች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱን እላለሁኝ። ለምታበረታቱኝም እጅግ አድርጌ ከልብ አመሰግናለሁ። ዛሬ እንግዲህ ዳጣ ምን ገጠማት የሚለውንም አብረን የምናየው ይሆናል። ወይዘሮ ማርታ ዳጣ ላይ ትልቅ አደጋ አደረሰች። በእርግጥ አቢጌል ውጤቱን ይዛ መታ ስታሳያት አቢጌልን እንዳይሆን አድርጋ ደብድባት ነበረ። ወይዘሮ ማርታ አሁን ላይ አቢጌልን ከደበደበች በኋላ ይህን ወረቀት ምን እንደሆን ማየት አለብኝ በማለትም ከፍታ አየችው። እናም አቢጌልን እንደደበደበችና እነ ናታን እንደገላገሏት ትኩረቷ ወረቀቱ ላይ ሆነ። እናም ወይዘሮ ማርታ ምን እንደሆን ውስጡን ከፍቼ ማየት አለብኝ ብላ ራሷን ያሳመነችው ማርታ ስትከፍተውም በእጅጉ በሚያሳዝን ሁኔታ የደረጀና የዳጣ የዲኤንኤ ምርመራ ነበረ። በጣም ደነገጠችም። ያየችውንም ማመን አቃታት። በጣም ይገርማል ኑሮ እያለችም ዋይ ብላ መጮህ ጀመረች። ከዛም ካየች በኋላ ቀጥታ ወደ ዳጣ አመራች። ዳጣ አሁን ላይ ስቃ በዛ። አባቷ በሌለበት እናትና ልጅም እልካቸውን ተዋጡባት። ዳጣ በእርግጥ በምን ወንጀሏ እንደዚህ መሰቃየት አለባት? አሁን ናታን ልክ አቢጌልን እንደገላገለውና እናቷ እንዳስጣላት ዳጣን ከወይዘሮ ማርታ ማስጣል በጣም ከበደው። አንተነህ አንደኛው ጠላት ይህን ሁሉ እያወክ እዚህ ገብታ እንድትኖር ያደረግከው። ደረጀ ይምጣ፣ ያለውን ነገር ማድረግ የምችለው እኔና እኔ ነው ብቻ እያለችም ዳጣን መደብደብ ጀመረች። ሰላም አሁን በድንጋጤ ደርቃ ቀርታለች። እዛ ቤት የመጣ ጉብዳ ወደ እሷም የሚተርፍ መሰላት። ውስጧ ዳጣ ልጇ እንደሆነች እያወቀ ግን ደግሞ ምንም ማድረግ አልቻለችም። ሌላው አቢጌል በእርግጥ እንዳይሆን አድርጋ እናቷ ደብድባታለች። እናቷ ብትደበድባትም ግን ማርታ ልጇ ትክክል እንደሆነች በእርግጥ አመነች። አቢጌል ለእናቷ ወረቀቱን ስትሰጥ ከመስጠቷ በፊትም እማዬ እኔ እኮ ባንቺን የወጣሁት እኔ ልጅሽ ያሰብኩትን ነገር ወይም ደግሞ ማድረግ ያለብኝን ነገር ካላደረግኩኝ ሰላም እንደማይሰጠኝ ታውቂያለሽ አለቻት። እናትየዋም ግን ውይ የኔ ልጅ አውቃለሁ በማን ወተሽ እኔም እናትሽ እኮ ነኝ አለቻት። ግን ደግሞ መጨረሻ ላይ አፈር ደም አበላቻት። እጅግ በጣም በሚያሳዝን ሁኔታ አሁን ይበልጥ የማርታ እጅ ከዳጣን ላይ አረፈ። ዳጣን በእርግጥ ወይዘሮ ማርታ አቢጌልን ስትደበደብ አይኗ ወረቀቱ ላይ ነበረ። ምን ነው ያን ጊዜ ሰርቃ ያንን ወረቀት በውዝግቡ አጥፍታ በሆነ አሁን እዳው እሷም ላይ ተረፈ። ሌላ እንግዲህ አሳሳቢው ጉዳይ ደረጀ በሰዓቱ እቤት አልነበረም።
ማርታ ሁለቱም ልጆች ላይ እልኳን ተወጥታለች። የመጀመሪያዋ አብጌል ብትሆንም መጨረሻዋ ግን ዳጣ ሆነች። ዳጣ ከዛ ቤተሰብ ውስጥ እንድትወጣም ደረጀ ሳይመጣ እዚህ ግድም እንዳትታይ ተፈረደባት። እንዲሁም ናታን በሚችለው ሊረዳት ቢሞክርም ግን ደግሞ አልቻለም። ወይዘሮ ማርታ አንደኛው ጥላቴም አንተነ በማለት ጨወችበት። እንግዲህ ውሃ ያየችውን ነገር ምን ታደርግ? በምን ዳጣን ታግዛት? አይገርምም። ዳጣ እኮ በጣም ምስኪን ልጅ ናት አለች። ዳጣ በእርግጥ የዋህና ከልጅም ከአዋቂም ጋር የምትቀራረብ ናት። አብጌል ናታን ያማለለች መስሏት ጋብዘኝ በማለት የግድ ሳይፈልግ ጋበዘችው። ከዛ እሱም እዛ ሄደው ኬክና ደስ የሚል ካፌ ቆይተው ሊመጡ ሲሉ አባቷ ወረቀት ወይም ደግሞ መጽሐፍ እንድሰጠው ጠይቆን ነበር። ያንን መጽሐፍ ከጓደኛው ለማንጣት መሄድ እንዳለበትም ሄደ። አብጌልም ወደ ቤት ከመልሳ እናቷን ብር እንድትሰጣት ጠየቀች። የምን ብር ነው? ብሩ ምን ያደርግልሻል? ትናንት ሰጠውሽ አይደል? የሰጠሽኝ ብር እውነት የሰጠሽ ብር አልበቃኝም አለቻት። ለምንድን ነው? ምንድን ነው ነገሩ? አብጌል ንገረኝ ስትላትም ማሚ ዝም ብለሽ ስጭኝ አለቻት። ከዛም ግን አብጌልን የሚወዳት ኻሊብ የሚባል ልጅ እንዳለ ለሰላም ነግራታለች። ውሃ አሁን እሱ እንደሚወዳትም ነግሯታል። እኔን ማገኘት ከፈለግ ይሄንን አድርግልኝ በማለት ያንን ልጅ አሳስታ እንዳደርግላት አደረገች። ገንዘብ አንሷል ሲላትም ጨምሮ ለዶክተሮች ሰጥቶ ያንን አስመርምሮ እንዳመጣላት አደረገች። ግን በያሰበችውና በፈለገችው ሰዓት ያም ሁሉ ነገር ተሳካ። ነገር ግን እቤት መጣ እናቷ ትልቅ ግርፋት ገረፈቻት። ለራሷ ብቻ አይደለም ለዳጣም ተረፈ። ዳጣን ውሃ እንዲሁም ደግሞ ናታን እሳሎን ቁጭ ብለው ነበረ። እናም ዳጣን እንዳውም አንድ ጥያቄ አቀረበች ለናታን። ይኸውልህ ናታን፣ እኔ ወደፊት ሳድግ ምን እንደምሆን ምን አይነት ሰው መሆንም እንደምፈልግ ንገረኝ አለችው። ጭራሽ ምን እንደምትሆኝም አታቂም አላት። የምሬን እኮ ነው፣ እኔ አላቅም። እኔ ስለ ራሴ አስቤ አላቅም። ብቻ የምሆን ዝም ብዬ ስለ ራሴ አስቤውም አላቅም ስትለው ይገርማል። ይህን እኮ ውሃን ራሱ ብትጠይቂያት የምታውቀው ነገር ነው። ጠይቁኝ አለች ውሃ ወደፊት ምን ሆን ትፈልጊያለች ሲላትም ሰው መሆን አለችው። ምን አለች ዳጣን። አሁን ሰው አይደለሽ እንዴ እናውሬ ነሽ አለቻት። አሁን ውሃ ነኝ ስትል በጣም ሳቀናታን መለሰላት። ሁሉም ሰው ወደፊት ሲያድግ እንዳንቺ ሰው መሆን ቢመኝ ኑሮ በዚች ምድር ሰው አለመሆን አይገኝም ነበር። ጥሩ ነው እና ጎበዝ ነኛ አለች ውሃ። አዎ ጎበዝ ነሽ። አይ ውሃ እኮ ነሽ ጨረሰሽ። እሺ በቃ መልሰዋለች አለችው። በደንብ እኔም በቃ እንደ ውሃ ሰው መሆን ነው የምፈልገው አለችው። ያርግላችሁ በማለትም ቁጭ ብለው ስልክ መጎርጎር ጀመሩ። ይህን ጊዜ ዳጣን ጨነቃት። ውሃም ናታንም ውሃ ጌም ትጫወታለች። ናታን ደግሞ ከስልኩ ጋር ስራ ይዣለው አለ። ቁጭ ብላ ውስጧ ተጨነቀ። ያንንም ማየት ጀመረች። መጨረሻ ላይ አረ እባካችሁ ፍቱ፣ ደበረኝ እኮ እኔ ሰው ዝም ሲል አልወድም፣ በጣም ይጨንቀኛል ናታን አለችው። እኔ በስልኬ ስራ ይዤበት ነው አለ። ውሃን ደግሞ እኔ ደግሞ ጌም እየተጫወትኩበት ነው አለች። አሁን ዳጣን በጣም ደበራት። ከዛም አሁንም ዝም ብላ ማስተዋል ጀመረች። በጣም ሲጨንቃትም ስልካቸውን ቀምታ አስቀመጠችው። እንዴ ምን ነሽ ነው? እኔ እኮ ስራ ይዤ ነው ሲላት፣ በቃ በጣም ይደብራል፣ ኪድዬም በጣም ያስጠላል። እንዴ እኔ ሰው ዝም ሲል ይጨንቀኛል፣ በጣም እጨናነቃለሁ፣ እፈራለሁ አለቻቸው። በቃ እሺ ችግር የለውም እያሉ እያለ እንግዲህ የአብጌል ጩኸት ቀጠለ። እናትየዋ ምንድነው ያደረግሽው ከማለት ጥያቄ ተነሳች። እማዬ ይህንን የአባዬንና የዳጣንን ጸጉር ቆርጬ ይዤ
አስመርምሬ አለች። ምን ከዚህ ነገር እንድትወጪ ብዬሽ አልነበረም ወይ በማለትም አስጠነቀቀቻት። እማዬ ነገርሽ የለ እኔ የምፈልገውን ነገር እስከ መጨረሻው እስካላርኩ ደስ አይለኝም። አንቺ እርጉም ምን ስታያሰብሽው ይሄን ሁሉ? አንቺ ክፉ፣ እውነት አንቺ ከኔ ነው የወጣሽው? በማለትም መደብደብ ጀመረች። በጥፊ አንቃ ስትይዛትም እማዬ እባክሽን ይቅርበኝ ስትል ያንቺ ይቅርታ ለእኔ ምን ያደርግልኛል? ትዳር ምን እንደው ታውቂያለሽ? ስለ ትዳር ጥቅም ታውቂያለሽ? በማለትም ሲጣርጋ ያዘቻት። ከዛም እባክሽን እማዬ ግን እኔን ከምታሰቃይኝ ወረቀቱን ብታዩ ነው የሚሻለው አለቻት። ከዛም በጥፊ ስትደረግማት ናታን አለች። ጭራሽ ናታን አይደል መቶ ያድንሽ በማለትም ወይዘሮ ማርታ እንግዲህ አውጌልን እንዳይሆን አድርጋ አሰቃየቻት። በሚያሳዝን ሁኔታ አሁን ላይ እጅግ በሚከብድ ሁኔታ እሪ ማለት ጀመረች። ናታንና ዳጣ እንዲሁም ውሃ የሰሙትን ናታን የሚል ድምፅ እጆሯቸው ላይ አቃጨለባቸው። ከዛም ደንግጠው እየበረሩ መሄድ ሲጀምሩ እዛ አብዬልን እናቷ እያሰቃየቻት ናት። ዳጣ ገባች፣ ውሃም ገባች። ምንም ማድረግ አልቻሉም። ዳጣ ግን ወደ መሬት ያየችው ፖስጣ ነበር። በዛ ፖስጣ ውስጥ አሁን አስታወሰች። አብጌል ዳጣን እወድሻለሁ በማለት ጸጉሯን ስታበጥር አታላ፣ ለዛውም ተጠይፋ የአብዬል ክፋት በጣም የከፋ ነውና ከዳጣ የጸጉር ብጣሪ የተበጣጠሰውን ከማበጠሪያው ላይ ለመውሰድ ነበረ። እውነት አንቺን ባበጠርኩበት ልታበጥሪ አለቻት። አብጌል በጣም እወድሻለሁ፣ አንቺ ግን እኔም እሱን ማበጠሪያ ስጭኝ አለቻት። ለምን ላበጥርበት? እኔ ባበጠርኩበት? አዎ ምን ችግር አለው? እኔ በጣም እወድሻለሁ፣ ደስ ይለኛል እኮ አሁን ስጭኝ አለቻት። እንዴ አንድ ነገር አለ፣ እኔም በጣም እወድሻለሁ ካለልሽኝ አልሰጥሽም። ጸጉሪ እኮ ስለተያያዘ ነው፣ ምን ችግር አለው? ስለዚህ ላበጥርበት አለቻት። እሺ በቃ አንቺ ብላ ዳጣን ሰጠቻት። አብጌል ያበጠረች መሰለች። በቃ ውጭሌ ከዚያ አፍተሻትኛ አለች። ስታይል ብላ ዳጣን ወጣች። ያን ጊዜ እንዴት ብላ የእሷን ደካማ ጎን እንዳገኘችው ዳጣን አስታወሰች። እናትና ልጅ እዛ ሲቀጣቀጡ አሃ ይሄ ነገር አብጌል ጥረት አድርጋ የወሰደችውና ደን ምልመራ ያስመረመረችው ነው አለች። ቻናልን ሰብስክራይብ እያደረጋችሁ